ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን ከኢቲቪ ፓርላማ ቻናል ወደ እናንተ እየደረስን እንገኛለን። በኢፌዴሪ የተወካዮች ምክር ቤት ከሚገኙ ቋሚ ኮሚቴዎች መካከል የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ አንዱ ነው። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ደግሞ ከሚከታተላቸው አስፈጻሚ ተቋማት መካከል የትራንስፖርትና ሎጂስቲክስ ሚኒስቴር ይገኛል። ይህ ሚኒስቴር መስሪያ ቤት የሚያከናውናቸው አፈጻጸሞች ምን ይመስላሉ የሚሉትን ሐሳቦችን ልናነሳ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የሆኑትን የተከበሩ ዶክተር እሸቱ ተመስገንን በስቱዲዮ ጋብዣለሁ። ከእሳቸው ጋር ሐሳቦችን የምናነሳ ይሆናል። እንድትከታተሉን በአክብሮት ጋብዛለሁ። የተከበሩ ዶክተር እሸቱ ተመስገን ለሰጡኝ ጊዜ ከልብ አመሰግናለሁ። አመሰግናለሁ። ለውይይታችን መነሻ እንዲሆነኝ ቋሚ ኮሚቴው ከሚከታተላቸው አስፈጻሚ ተቋማት መካከል አንዱ የትራንስፖርትና ሎጂስቲክስ ሚኒስቴር ነው። የትራንስፖርትና ሎጂስቲክስ ሚኒስቴር ባለፉት ዓመታት ያከናወናቸው ሀገር በምትጓዝበት የለውጥ ጎዳና ጋር የሚመጣጠን ስራዎችን ከመስራት አንፃር ምን አፈጻጸሞች አሉ የሚሉትን ቢያነሱልኝ። እንግዲህ ቀድመን እንዳነሳው የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ከሚከታተላቸው ተቋማት ውስጥ አንዱ የትራንስፖርትና ሎጂስቲክስ ሚኒስቴርን ነው። ትራንስፖርትና ሎጂስቲክስ ሚኒስቴር ባለፉት ዓመታት እስከ ዛሬ ምን ስራዎችን አከናውነዋል? ሀገራዊ የሆኑ አህጉራዊ የሆኑ ዓለማዊ የሆኑ ነገሮችን አጠር አድርጌ ለማስቀመጥ እሞክራለሁ። እንግዲህ እንደ ፒላሮች የሚወሰዱት የሚታወቁት የሚኒስቴር መስሪያ ቤቱ ኦብጀክቲቭስ ወይም ተልእኮዎች አንደኛ ትራንስፖርቱን ማሳለጥ ነው። ሁለተኛ ሎጂስቲኩን ነው። በትራንስፖርት ውስጥ ደግሞ የምድር ትራንስፖርት አለ፣ የአየር ትራንስፖርት አለ። በዛ መሰረት ካቴጎራይዝድ ይሆናሉ። በሎጂስቲኩ በኩል ደግሞ ደረቅ ወደብ አለ። እንግዲህ ፈጣሪ ከረዳን ደግሞ የወደብ ባለቤት እንሆናለን። ኢትዮጵያ ያለ አግባብ የተወሰደባትን የባህር በር ታስመልሳለች። ጊዜው መናገር ባይቻልም በዛ መሰረት ይሄ የሎጂስቲክ ሚኒስትሪ ትራንስፖርትና ሎጂስቲክ ሚኒስትሪ ትልቅ ሮል አለው ማለት ነው። ወደ ትራንስፖርቱ ስንመጣ የምድር ትራንስፖርትን በተመለከተ እንግዲህ ባቡር አለ፣ መኪኖች አሉ። እነዛን ቴክኖሎጂካሊ ኢኩዊፕድ እንዲሆኑ ቴክኖሎጂውን እንዲታጠቁ ያደረጋቸው ጥረቶች ከምርጥ ተመክሮ ከአጭር ጊዜ ስልጠና ከመካከለኛ ጊዜ እንዲሁም ከረጅም ጊዜ ስልጠና አንፃር ስናይ በእውነት ሀገሪቷ ባለፉት 10 ዓመታት ያልተሰሩትን ስራዎች ነው በዚህ ከለውጥ ወዲህ የተሰራው። የበለጠው ደግሞ የተሻሻለ ባለፈው ዓመት በጀት ዓመት ትልቁን ስራ የሰራበት ነው። ዲጂታላይዜሽን የተስፋፋበት ነው። ይሄ ቴክኖክራሲ ቢሮክራሲ በአብዛኛው የተቀረፈበት ነው። ሙሉ በሙሉ ተቀርፏል ባይቻልም የዚህ የዲጂታላይዜሽን መታጠቅ ደግሞ የበለጠ እድገቱን ያሳልጣል። የትራንስፖርት ችግሩን የምድር ትራንስፖርት ችግሩን ይፈታል። ሰዎች እንዳይጉላሉ ከቦታ ቦታ በቀላሉ እንዲዘዋወሩ ይረዳል። ከዚህ አንፃር እንደተከታተልነው እንደተቆጣጠርነው እንዲሁም እገዛ እንዳረግነው በጣም አመርቂ ስራዎችን ነው የሰሩት። በሁለተኛ ደረጃ ሎጂስቲክ ፓርቱ ነው ወይም ደግሞ በትራንስፖርቱ ፓርት የአየር ትራንስፖርቱ ነው። እንደሚታወቀው አየር መንገዳችን እንግዲህ ለብዙ ጊዜ ከአፍሪካ ተሸላሚ እንዲሁም በዓለም ደረጃ ደግሞ ተወዳዳሪ የሆነበት ነው። ይሄ ሳይወዱ በግድ ደረቅ ሀቅን ጉሮሯቸውን እየቧጠጠ የሚወጡበት የሚወስዱበት ደረጃ ፓወርፉል የሆነ ኢንስቲትዩት የተቋቋመበት ነው። አሁንም በዛ ፔስ ሞር ዲጂታላይዝድ በሆነ ቁጥር የአገልግሎት ማሳለጡን በእውቀት የመመራቱን ምርጥ ተመክሮችን አምጥቶ ተግባራዊ ማድረጉ ላይ ስናይ በጣም አክስለሬት እያደረገ ነው። በጣም በፍጥነት 2-fold 3-fold ወይም 2 እጥፍ 3 እጥፍ 4 እጥፍ ከ5 ዓመት በፊት 2 እጥፍ እንደሆነ አሁን ወደ 6 እጥፍ እንዲህ እያደገ ያለበት ነው። አፍሪካን በማቆራኘት በማገናኘት እና ትልቁ ሀብ የመሆን ህልሙን
ተግባራዊ እያደረገ ያለበት ነው። ከዚህም አንዱ ማሳያ የቢሾፍቱ ኢንተርናሽናል ሜጋ ፕሮጀክት ኤርፖርት ነው። ይህንንም ሀገሪቷ በቆራጥነት እውነት ካላት አንጡር ሀብት ካላት መሻት ዓለም አቀፍ ፋይናንሻል ኢንስቲትዩሽኖችን እያነጋገረች አሁን ተግባራዊ ሊሆን እየተቃረበ ነው። እንዲሁም ስራዎች ተጀምረዋል። የኢንቫይሮንመንታል ኤንድ ሶሻል ኢምፓክት አሴስመንት ተሰርቷል። ከኤዲቢ ጋራ አፍሪካን ዴቨሎፕመንት ባንክ ጋራ ሪቪው ተደርጓል። ፋይናንሰሮች ንግግር እያደረጉ ነው። ስራ ተቋራጮች ገብተው መሬቱን ሌቭል ለማድረግ እየተዘጋጁ ነው። ገበሬዎቻችን ደግሞ ከዛ የተነሱቱ በጥሩ ሁኔታ በእውነት ለሌሎች ሁሉ አርአያ በሚሆን መልኩ ስታንዳርዱን የጠበቀ መኖሪያ ቤት እንዲሁም ደግሞ ያ አካባቢ እንደሚታወቀው በሀገር ደረጃ በጣም ጥሩ ጤፍ የሚያበቅል አካባቢ ነው። ቢቆጠር በኢትዮጵያ ሌቭል የሊበን ወረዳ የዚህ የአቃቂ ወረዳ የዚህ የዝቋላ ጩቃላ አካባቢ እህል እንደ አድአ ነው የሚወሰደውና ቲፒካሊ በጣም ጥሩ ጤፍ ነው። ያንን በቀላሉ ኑሯቸውን የዕለት ተዕለት ኑሯቸውን የሚያካሂዱበትን ነው እንግዲህ የተወሰደባቸውና ያን የሚተካ ነገር አየር መንገዱ ከመንግስታችን ከክልላችን መንግስት ጋራ በመሆን ከፌደራል መንግስት ጋራ በሚሆን ከሚመለከታቸው ተቋማት ጋር በመሆን አሁን ወደ ማስፈሩ ሂደት እየተካሄደ ነው። ሁሉም ደስተኛ ነው። ስለዚህ በአየር ትራንስፖርቱ ማግኒፊሰንት የሆነ ፎርፍሮንት የሆነ ውጤትን እያስመዘገበ ነው አየር መንገዳችን። ሎካሊም ደግሞ ስናይ ስትሪፖች እየተሰሩ ነው። በፕራይቬት ፓብሊክ ፓርትነርሺፕ የግድ በፕራይቬት በግለሰብ ዴቨሎፐር ብቻም ሳይሆን ከህዝብ ጋርም ከክልል መንግስታት ጋርም በመተባበር በየክልል መንግስታት ዋና ከተሞች ቢዝነስ ሲቲስ ፖለቲካል ሲቲስ እንዲሁም ደግሞ ማይኒንግ አካባቢ ያሉ እንደ ወርቅ እና ሌሎች አካባቢ ያሉ ከግል ዴቨሎፐሩ ጋራ በፕራይቬት ፓብሊክ ፓርትነርሺፕ ስትሪፖች ተሰርተው የአየር ትራንስፖርቱን በከፍተኛ ሁኔታ እያሳለጡ ነው ያሉት። በምንቆጣጠረው በምንከታተለው ድጋፍ በምንሰጠው ልክ ነው እያደገ ያለው እና ይሄንኑ ነው ማረጋግጠው። ቋሚ ኮሚቴው ክትትልና ቁጥጥር ሲያደርግ በሪፖርት ያያል፣ በመስክ ሞቶ ደግሞ ይመለከታል። አፈጻጸሞች በሪፖርት ላይ ያሉት በተግባር በተጨባጭ መሬት ላይ ምን ይመስላል የሚለውን ይመለከታልና ይህን ምልከታ በሚያደርግበት ወቅት ሚኒስቴር መስሪያ ቤቱ ምን እርምቶችን መውሰድ አለበት ብሎ ያስቀመጣቸው ነገሮች አሉ። በቀጣይ ሊታረሙ የሚገባቸው ከሀገር እድገት ጋር ተመጣጣኝ በሆነ ፔስ መሄድ እንዲቻል ማለት ነው። ይሄ እንግዲህ እስከ ግራስሩት ሌቭል እስከ ታችኛው ተጠቃሚ ድረስ ነው የሚወርደውና እኛ ስንከታተል ህዝባችንን ነው የምንወክለው። የህዝባችንን ሮሮ ነው የምንሰማው። በትራንስፖርትና በሎጂስቲክ እና ሚኒስቴር መስሪያ ቤቱ በሚያከናውናቸው ስራዎች ማነቆ የሆኑትን ነው የምናየው እና ሮሮም ደግሞ ጥያቄዎችም ደግሞ ህዝቡ የኛ የሚለው የኔ የሚለው እኛ ነን ያለ ነው እዚህና ወክለን እንደ ህግ አውጪነታችንም እንደ ሃየር ቦዲም እንደምንቆጣጠረውም የሚያቀርቡት ጥያቄ ቶሎ መልስ ያገኛል ብለው ስለሚያምኑ ለኛ ነው የሚያቀርቡት። ይሄን ጥያቄ ደግሞ እኛም በምንቆጣጠረው በምንከታተለው ድጋፍ በምንሰጠው በወጣው ፕሮግራም መሰረት ለሚመለከተው አቅርበን መፍትሄ የምንሰጥበት ነው የሚሆነው። ይሄንን በገጽ ለገጽም እንዲሁም ደግሞ በሳይት ላይ ምልከታ በአካል ምልከታ በማድረግ ያሉትን ጉለቶች ክፍተቶች አንጥረን አውጥተን ፊድባክ እንሰጣለን። ፊድባኩን ደግሞ በትክክል ስራ ላይ ማዋላቸውን እንቆጣጠራለን። እስካሁን ድረስ በመግባባት እውነት እኔ ፓርላማ ከገባሁ ጀምሮ በጣም ጥሩ ኢንተግሬሽን ኖሮ ኮላቦሬሽን ኖሮ የበታች በላይ ሳይባል ሁሉም የኛ ብሎ የሚሰራበትን ኮንዱሲቭ ኢንቫይሮንመንት ወይም አመቺ ከባቢ ያየሁበት ነው። በመግባባት ነው የምንሰራው። ፊድባክ የምንሰጣቸውን በትክክል መልስ ይሰጣሉ፣ ቶሎ ያከናውናሉ። አሁንም ደግሞ ክትትላችንም እየተጠናከረ ነው እና የሚሄደው
የህዝባችን ጥያቄ ሙሉ በሙሉ ይመለሳል ብዬ አስባለሁ። እንግዲህ ኢምፕሩቭመንት ሲኖር ሁሉ ጊዜ ሀገር ስታድግ አዲስ ጥያቄ ይመጣል። ሀገር ስታድግ ፍላጎቶች ይበዛሉ። ስለዚህ ከስር ያሉትን እየጨረስን እነዛን ደግሞ ከቴክኖሎጂ ጋር እያዋሃድን የህዝባችንን ጥያቄዎች ሙሉ ከሚኒስቴር መስሪያ ቤቱ ጋር እንመልሳለን ብለን እናስባለን። እስካሁን ድረስ በጥሩ ሁኔታ ተግባራዊ ያደረጉ ነው ያሉት። ሌላው እንግዲህ ለውጦች በአንድ ጊዜ መጥተው የሚጠናቀቁ አይደለም። ለውጦች ፕሮግረስ ናቸው። ዛሬ ላይ የተለወጠ ነገር አለ፣ ነገ ላይ የሚጨመርበት ነገር አለና ሀገር በዚህና የእድገት ውስጥ ትመጣለች። በዚህና የእድገት ውስጥ ትመጣ ደግሞ ለህዝብ ሮሮ ምክንያት የሚሆኑ በተለይ ሲነሱ የነበሩ ደግሞ ከዚህ ከታሪፍ ጭማሪ ጋር በተያያዘ እንደገና በተመሳሳይ ደግሞ ከህገወጥ ኬላዎች ጋር በተያያዘ የሚነሱ ነገሮች ላይ ምክር ቤቱ ትልቁ ስልጣን ህግ የማውጣት ስልጣን አለውና እነዚህ ነገሮች በህግ እንዲታረሙ በህግ እንዲስተካከሉ ሰዎች ሮሮ የሚሰማቸውበትን ሁኔታ መቀነስ እንዲቻል ምክር ቤቱና ቋሚ ኮሚቴው ምን የቤት ስራዎችን ይወስዳል? እንደ ህግ አውጪነታችን አዝ ሌጅስሌተር ማለት ነው ህጎች ይወጣሉ። ነገር ግን ለአፈጻጸም ደግሞ ደንቦች ይዘጋጃሉ። ደንብ በሚኒስትሮች ምክር ቤት ይወጣል። መመሪያ ደግሞ በተቋማት ይወጣል። ስለዚህ እኛ ያወጣነውን ህግ በትክክል ደንብ ወጥቶላቸው መሬት ላይ ውለው የህዝባችንን ጥያቄ መመለሳቸውን እንከታተላለን። አልፎም ደግሞ ሚኒስትሮች ምክር ቤት ደንቡን ካወጣ በኋላ መመሪያዎች ደግሞ በተቋማት ወጥተው በትክክል ስራ ላይ መዋላቸውን እናረጋግጣለን። ከዚህ አንጻር ይህን ሰንሰለት ጠብቀን እየሰራን ያለ ነው። እስካሁን ድረስ አመርቂ ስራዎችን ሰርተናል። የከተማና መሰረተ ልማት እንዲሁም ትራንስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ የተከበሩ ዶክተር እሸቱ ተመስገን ለሰጡኝ ጊዜ ከልብ አመሰግናለሁ። እኔም አመሰግናለሁ። ክቡራን ተመልካቾቻችን ስለ ትራንስፖርትና ሎጂስቲክስ ጉዳዮችን ሀሳቦችን ስናነሳ ቆየን። ስለተከታተላችሁን ከልብ አመሰግናለሁ። ከቀሪ የኢቲቪ ፓርላማ ዝግጅቶች ጋር ሰናይ ጊዜ ይሁንላችሁ።